እኔ ወጣ ስትናገር የልጅቷን ቁጥር ልካልኝ ሙኒት አስፈራራልኝ እቺ ልጅ ሚዲያ ላይ ወጣ እንዳትናገር ብላ ስቅስቅ ብላ ስታለቅስ ነበር። ሙኒት ለኔ ደውላና አሰማቸዋለሁ። እግዚአብሔር እንኳንም አልከሰሷት የታገር ቤት ውስጥ ችግር እንኳን ቢኖር ጎደሎ ቢኖር አብሮ ሲኖር ቤት ጎላለ እንጂ ሚዲያ ላይ ወጥቶ ቤት ጭራሽ በርግብ በስከለከለች ብትል መታችን ብትል የማንም የሀውስ ሜዶች ባህሪ ነው እና ተቀባይነት ያገኛል። ግን እኔ ከሌሎች መክተቦች ጋር እንዴት ምግብ አትሰጣችሁም እያለች መታ ቤቴ ምግብ የለም ትላለች። እኔም በጣም ነው ያዘንኩት። እመቤቴም በዛ ነገር ስባል እንደዚህ አልነበረኝም። አሁን ግን እንደ ህፃን ነበር ይክፋኝ። እኔ ረሃብን ማቅ ሴት ነኝ። ረሃብን ተርቤ ማቅ ነኝ። ዛሬ ናት ያሳረኛው ረሃብን አውቃለሁ። ሸዋን አስርብን ታሪክ ይበላል። እኔ 20 እና 30 ልጅ አስቀምጬ እንዴት እቃ አለቀ አልልም እምለው ከማለቁ በፊት አንዴና ሁለቴ የምትሰሩት ሲቀራችሁ ንገሩኝ ነው የምለው። ለምን አለቀ ለምትለው መረጃ አለኝ። መጀመሪያ ሀሴ እንደገባሁ በልጆች ምግብ ነው እየተጣላን ነበረው። ለምን ያልቃል? እኔ ደግሞ ፍሬ የተባልኩትን በፍሬ እሰራለሁ። በዛም መረጃ ላይ ደግሞ ያልቃል የምትለው ውስጥ ምን እንደሚሰሩ አላውቅም። ሰርቻ ቀርባለሁ በፍሬ እሷ ብዙ ነው የምታመጣው። የልጆች ግን በ2 ቀን በ3 ቀን ነው የሚያልቀው። አትርሳ ሪሜምበር እነዚህ ሙኒት በምን አማችሽ ነው ያልካት ደግሞ ስታስቅኝ ነበር። እሷ ራሷ እየሳቀችብህ ነው። ባይዘው በጣም አውርቼም ከሆነ እሰይ ደግ አንጣላም። ከሳሪም ጋር ሆነ ከማንም ጋር የፈለገውን አምጣ አንጣላም። ተነቃ እግዚአብሔር እንኳንም አልከሰሷት። ግን እነዛ ሰዎች ቢከሷት መሲ ብሪጅስቶን ዛሬ ምን ውስጥ ነበር የምትገባው? ሊከከሳ ነበር ሳሳረኝ ግን አድራን ወጣችሁ። ታዲያ በሱ ሰበብ ሳይሆን በሌላኛው በዛ ነጭ ፓንት ቀይ ፓንት በሚባለው በሀፒታ አውቃለሁ እና አውቃለሁ እኔ ላሽ አሁን ሙኒት ቆይ አሁን ትልቅ ሰው ናት አይደለ? 20 ዓመት የሞላት ልጅ አላት አይደለ? ሙኒት ሰው የሆነ ነገር ሲደርስበት ወይ ብሎ ድንግጥ ብሎ ይመለሳል እኮ አይደል እንዴ? አሁን አንቺ በቲጂ በብሪጅስቶን ቦታ ብትሆኚ ሀቅና ወራ ከተባለ ሙኒት ከዛ በኋላ ቲክቶክ ላይ ለወራት ትመጪ ነበር አንቺ? አትመጪም እርግጠኛ ነኝ። ያስደነግጣል። እሷ ግን ይሄው በሰዓታት ልዩነት የሆነ ቦታ ገብታ የምትናገረው ንግግር፣ የምትሳደበው ስድብ፣ በዛ ላይ ደግሞ የምትዋሻቸው ውሸቶች ገባሽ? የምታረገው በቃ ሰው ልጅ እኮ ከወለደ የሰው ልጅ መረጋጋት አለበት። ገባሽ? አንቺ ደግሞ እንዲህ ያለ ስራ ከሚሰራ ሰው ጋር አይመጥንሽም። አንቺ ልትረጂ ትችያለሽ የዛን ሰው ባህሪ። ሌላ ሰው ግን አንቺ ከመሲ ብሪጅስቶ ጋር ጥብቅ ብትይ የሆነ ቀን ጊዜ ሲመጣ ሰው ሊጠልሽ ነው የሚሮጠው። መሲ እንዲህ ያረጋች እሷን ሰፖርት የምታረጋት በቃ ከየትኛውም ግሩፕ ነፃ ሁኚ ሙኒት። ከየትኛውም ከማንም ሰው እርዳታ ካሉ እነሱ ናቸው ያሉት እኮ ነው ውስጥ ያወጥ ነው ምን እናደርግ በቃ እርዳታ ካሉሽ ሄደሽ ርጂ ሙኒት። እግዚአብሔርን እኔ በግልጽ ነግሬያት ከዚህ በኋላ አንቺ ፊት ስለዚህ ስትሰራ በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ በሷ ሰበብ በግልጽ ነግሬያት በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር ምስጥር አለ። ሄደሽ ርጂ ሙኒት። እግዚአብሔርን እኔ ስለማላይ የምነግርህ ምስጥር አለ። አሁን ራሱ በቅርብ ቀን የኔን ስራ በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ በሷ ሰበብ በግልጽ ነግሬያት ከዚህ በኋላ አንቺ ፊት ስለዚህ ስራዬ አንድ ነገር አላወራም። ደግሞ በቅርቡ ትሰማዋለህ። አሳረኝ ግፋቢ የሳምንት እንደዚህ ነገር ትሰማዋለህ እና የተበላሸብኝ ነገር አለ ግን ጊዜ ያስተካክለዋል። ለማንኛውም እግዚአብሔር ነው የምልሽ ማላይ የምነግርህ ምስጢር አለ። አሁን ራሱ በቅርብ ቀን እኔ ስለማላይ የምነግርህ ምስጢር አለ። አሁን ራሱ በቅርብ ቀን የኔን ስራ
በዚህ ጉዳይ ላይ ትልቅ የተበላሸብኝ ነገር አለ። በቃ ያሳረኛው ለማታ ይቀመጥ። እኔ ሐሰተኛ ሰው አይደለሁም። እኔም ጋር ያገር አለ